አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው። እና ውዶችዬ ሰሞኑን ያው በቪዲዮ ቀጥታ እንደዚህ መጥቼ አላውቅም። ያለሁት ቤተሰብ ጋር ነው ብያችሁ ነበረ። የወንድሜ ሚስት ወልዳ እያረስን ነው ብያችሁ ነበርና በመጀመሪያ ሁላችሁም ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም እንኳን በሰላም ተማረች ፋፊዬ ላለችኝ እናንተንም ከልብ አመሰግናለሁ። እስኪ ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ። እንዲሁም ቤተሰብ ያልሆናችሁ ደግሞ ማን ቤተሰብ የሆናችሁ ሼር እና ላይክ እያደረጋችሁ አበረታቱ እንላለሁ። እና ውዶቼ ዛሬ ወደ ቤቴ መጥቻለሁኝ። በምታዩት መልኩ ቤቴ ሁኜ ነው ቪዲዮ እየሰራሁኝ ያለሁት ማለት ነው። እዛ ሁኜ በምለቅበት ሰዓት አንዳንድ ጥያቄዎች የምጠይቁ ልጆች ነበራችሁ ኮሜንት ላይ ያው ሰው እንግዲህ ይመጣል ምን ይመጣል እና በዛም ሰዓት እኔ ቪዲዮ መስራት አልተመቻቸልኝም። ትንሽ አስቸጋሪ ስለነበረ መልስ ለእናንተም ለመስጠት አልቻልኩም። ትላንትናም እንደ አያችሁ ቪዲዮም አልሰራሁም አልለቀኩም ነበረ። ያ እንደነገርኳችሁ በአንዳንድ ነገሮች ስለሆነ ማለት ነው ምክንያቶች ስለነበሩኝ ነው ማለት ነው። እና እዛ ጋር እንደነበርኩ ብሎግ እየሰራሁኝ የለቀኩ ነበር። እንዲሁም አንዳንድ ጥያቄዎች የጠየቃችሁ እዛ በሰራሁት ቪዲዮዎች የጠየቃችሁ ልጆች አላችሁ። ሌሎችም ደግሞ ኖርማል ቀደም ባለ ቪዲዮ ላይ ጥያቄ የጠየቃችሁ ልጆች አላችሁ ማለት ነው። ለእናንተ አንዳንድ መልስ የሚሆኑ ኢንሻአላህ ለእናንተ አቀርባለሁ ማለት ነው። እና ጥያቄው ምን ይላል? ዳቦ እየጋገርኩ በሰራሁት ቪዲዮ ላይ ፋፊ መጥበሻው እንዴት ነው? የት ነው የተገዛው? ምናምን እያላችሁኝ ለጠይቃችሁ ልጆች ኢንሻአላህ ያው ዋጋውን እነግራችኋለሁ። በነገራችን ላይ ያ የተገዛበት ዋጋ እና አሁን ያለበት ዋጋ ልዩነት አለው። ሲቀጥል ደግሞ አንድ ጥያቄ ሌላም ጥያቄ ተጨማሪ ያለ ፋፊ ስለ ቦታ አደራ ያልሽኝ እህት ያለሽ ኢንሻአላህ ከቻልኩ ኮሜንቱንም እዚህ ጋር ላወጣው እችላለሁ። እና ስለ ቦታ እኔ ህጋዊ ነው የምፈልገው ፋፊ አዲስ አበባ ፈርሶብኛል እንደዚህ ቤት ሰርቼ ነበረ ስለዚህ ፈረሰብኝ። እኔ የምፈልገው ምሪት አዲስ ምሪት ሆኖ ዋጋው ያልተጋነነ በአሪፍ በተመጣጣኝ ዋጋ እስከ ስንት ይገኛል ብላ አንዲት እህቴ ጠይቃኛለች ማለት ነው። ታውቃላችሁ እኔ ኮሜንት ጥያቄ አክባሪ ነኝ። የምትፈልጉትን ጥያቄዎች ጠይቁኝ እላለሁ። ጥያቄያችሁን አክብሬ ደግሞ በእንትን መልሳለሁኝ ማለት ነው በትህትና እና በመጀመሪያ ስለ ዳቦ መጋገሪያውን ስነግራችሁ መጥበሻ ነው እንዳያችሁት ወጥ ይሰራል። ስጋ ማንኛውንም ነገር መስራት ትችላላችሁ። በዛ ላይ ደግሞ ዳቦ መጋገሪያ ትጠቀሙታላችሁ። ቆንጆና ወሳኝ የሆነ እቃ ነው ማለት ነው። አይታችሁታል እንዴት እንደምጋግርበት ማለት ነው። በጣም ቆንጆና ጠቃሚ የሆነ እቃ ነው። ያ አሁን ላይ 9000 ገብቷል ማለት ነው። እቃ በነገራችን ላይ የዛሬው ለነገው አታገኙትም። ኢኮሳን በአቅሙ በ13000 በ11000 ሲሸጥን ያስታውሳለሁ። ብዙ ልጆች እየገዙ ፊቴን ሲያዟት እያደረሰችላቸው ነበረ ማለት ነው። እና እቃ የዛሬ ዋጋ ለነገ አታገኙትም። የእቃውም ልዩነት አለው። ከጊዜ ወደ ጊዜ እየጨመረ ነው የሚሄደው። በዛው ዋጋ አታገኙትም ማለት ነው። እና በዛው ሰዓት 11000 12000 13000 ነበር ማለት አሁን 19000 ነው ምናምን አልፏል ማለት ነው። እና እቃ በሰዓቱ የምትገዙትና አሁን ላይ ያለው ዋጋ በጣም ልዩነት አለው። ከጊዜ ወደ ጊዜ እቃ ማንኛውም ነገር እየጨመረ ነው የሚሄደው። ይሄንን እናንተም ታውቃላችሁ። ዶላር እየጨመረ ስለሆነ ምንዛሬ በጣም በዛው ልክ ይጨምራል ማለት ነው። እና መግዛት የምትፈልጓቸውን እቃዎች በሰዓቱ መግዛት አለባችሁ። ወይም ደግሞ በትዕዛዝም ታማኝ ሰው በትዕዛዝም ማዘዝ ትችላላችሁ። አብሽሩ እኔም እንግዲህ ካላችሁ ገዝቼ ያደርስላችኋለሁ። ወኛሽ ማዘዝ ስለምትፈልጉ በነገራችን ላይ አንዲት እህቴ እቃ ልዘዝሽ ምናምን ብላ ላስጀምራሽ እቃ ልዘዝሽ ብላኝ ነበረ እና ያው አልተሳካላትም መሰለኝ በዛው ቀርታለች ማለት ነው። አሁንም ማዘዝ የምትፈልጉ ችግር የለውም ከእህቴ ጋር ሸር ሁኜ እንገዛላችኋለን ማለት ነው። እና ሌላ ምንድነው የምላችሁ በቦታ ዙሪያ ላይ እህቴ ለጠይቀችኝ ለሁላችሁም ደግሞ ይሆናል ብዬ አስባለሁኝ። አንዳንድ ጊዜ ቦታ ስታቀርቡ ወይም ደግሞ ቦታ ስናቀርብ ትላንትና በነበረው ዋጋ አሁን ላይ አይገኝም። እናንተ የምትሆኑ ታውቁታላችሁ። የዛሬ ገበያ ለነገ አይገኝም ማለት ነውና በባለፈውም እንደዚህ እስከ 1.5 ሺህ አዲስ የተመሩ ቦታዎች የተሰጡ እስከ 1.5 በ150 ካሬ እንደየቦታው አቀማመጥ ሰፈር ውስጥ ከሆነ የ5 ሜትር ወይም ደግሞ የ10 ሜትር መንገድ ያላቸው በእርግጥ አሁን ላይ የ10 ሜትር መንገድ ነው ውስጥ መንገድ ምሪት ሲመራ ማነው ምሪት የተመራ አሁን የተሰጠ በ10 ሜትር ላይ ነው መንገድ ያለው እና
ዋና መንገድ ላይ ከሆነ ይጨምራል። 10 ሜትር ላይ እንደዚህ አይነቶች መንገዶች ላይ ያለ ከሆነ ደግሞ ሰፈር ውስጥ ያሉ ደግሞ እስከ 1.5 ሺህ ነበር እስከ ዛሬ ድረስ። እንደውም በባለፈውም ተናግሬ ነበር። አንድ እህቴም ሁለት እህቶች እንገዛለን ብለው እንደዚህ አናግሬ ያላቸው ነበረ። ያው ሳይገዙት ቀሩ እንጂ ማለት ነውና እስከ 1.5 ሺህ አሁን ባለው ግን ፈልጋችሁበት ቦታ ላይ እኔ በርበሬ ወንዝ ነው እኔ ከሌ ቦታ ላይ ነው የምትሉ ከሆነ እዚህ ቦታ ላይ ኮምቦልቻ ሆናችሁ ማለት ነው ዛዛ አይነቶች ላይ በዚህ እንደዚህ አይነት ዋጋ እንደ እርግጥ የምነግራችሁ አይገኝም። ግን አሁን አዲስ ሲመራ ውዶች ወጣ ብሎ ነው የሚሰጠው። ገባችኋ? ወጥቶ ነው ከከተማ ያው ጎን ይሆንና በቃ መሀል ከተማ ላይ አታገኙም። ይሄን ተገንዛቢ የምታደርጉት ግን ቤት እየተሰራ ከተማ እየሆነ ነው። የማትረዱ ነገር አሁን ብዙዎቻችሁ ከተማ ውስጥ በዛ አይነት ዋጋ አይገኝም። ገባችሁ? አዲስ የሚመራ እናንተ ደግሞ ያንገሳችሁ ራሱ ብታስቀምጡት እየቆየ ሲሄድ ቤት እየተሰራበት ሲሄድ ሰፈሩ ተወዳጅና ተመራጭ ተፈላጊ ይሆናል። የዛን 3 እጥፍ ትሸጡታላችሁ፣ ታተርፉበታላችሁ፣ አትጎዱም ማለት ነው። የአብዛኛዎቹ የአረዳድ ችግራቸው ምንድነው? ገጠር ላይ ነው እየወጣ ነው ብላችሁ የምታስቡ ልጆች አላችሁ። አሁን ላይ በነገራችን ላይ ምሪት አሁን በተለይ ኮምቦልቻ ሆናችሁ በእኔ ባለሁበት አካባቢ ላይ ብትሉ አታገኙም። ለመሰላችሁ ምሪት ማለት ውድ ነው። እኔ ባለሁበት የበፊት ምሪት ነው አንድ ሁለተኛ ደግሞ በቃ ዋጋው የተጋነነ ነው። እስከ 4 ነጥብ እስከ 5 ነጥብ ነው ዋጋው ብቻ ማለት ነው። ህጋዊ ካርታና ፕላን ያለው 10 ሜትር ላይ ያለ ወይም ደግሞ 20 ሜትር ላይ እንደ የቦታው አቀማመጥ ይለያል ማለት ነውና ወይ ግራውንድ እንትን ምንድነው ኢንተርኔት አርማታ የተነሳም ሊሆን ይችላል ውድ ናቸው ማለት ነው። ግን አዲስ ምሪት የሚመራባቸው ቦታዎች ላይ ቤት ገና አዲስ መሰራት የተጀመሩ ቦታዎች ላይ ግን ዋጋው ተመጣጣኝ ነው። በ1.5 ማለት ህጋዊ ካርታና ፕላን ያለው ቆንጆ ነው። ገባችሁ አይደል? ከዛ እያለ ይጨምራል። አሁን እኛ ችግራችን ምንድነው? አሁን ይሄ ቦታ ያልኳችሁ አዲስ አሁን የተመራ ነው። በፊት ላይ የነበሩ ቦታዎች ላይ በነገራችን ላይ እስከ 3ም እየተሸጡ ነው። ከ1.5 ብዬ ይበለቀኩት ከ4 ወር በፊት የለቀኳቸው ቦታዎች አሁን 3 ነጥብ ገብተዋል ማለት ነው። አንዳንድ ጊዜ እኔ የምነግራችሁን እውነቴን ነው የምላችሁ። እኔ ስደት ኖር ያለሁኝ ለ10 ዓመት ያክል 11 ነው 10 ዓመት አካባቢ ላይ ቆይቼ ነው የመጣሁት። ግን በዛን ሰዓት በነበርኩበት እኔ ገዝቻቸው በሆነ ያተርፈኛልም ያልኳቸው ቦታዎች አሁን እስካሁን ትልቅ ደረጃ ደርስበት ነበር። ገባችሁ አይደል? ስለዚህ እኔ ካለው አንፃር እዚህ ካለሁበት ነው የምነግራችሁና ጠንካራ ሆናችሁ ህጋዊ የሆነን ህገወጥ ግዙ ብዬ አላበረታታችሁም። ታውቃላችሁ፣ ፍላጎት ያለው ነው እንጂ ግዙ ብዬ ማበረታታ ሰው አይደለሁም። እና ህጋዊ የሆነ ቦታ ላይ በ1.5 በ1.6 በ1.7 ብታገኙ ብትገዙ ለእናንተ ብር ካላችሁ ይሄን ያክል ብር እየገዛችሁ ራሱ አስቀምጣችሁ በኋላ ላይ ያ ቦታ ተወዳጅ ተፈላጊ ይሆናል። ገባችሁ አይደለ? ሁሉም ሰው ያንን ቤት እየተሰራበት ሲሄድ እዛ ቦታ ላይ ይፈልጋል እና ያ ሰው በሚፈልግበት ሰዓት ወይም ደግሞ እያደር ቤት እየተሰራበት ሲሄድ ፈላጊው ብዙ ስለሆነ እናንተ ውጤታማ ትሆናላችሁ። የ3 እጥፍ ታተርፋላችሁ። ቦታ ቢኖራችሁ ራሱ ገዝታችሁ ብታስቀምጡ ብር ካላችሁ ተመራጭ ነው ማለት ነውና አንዳንድ ጊዜ ብርን ስናስቀምጥ ትርፍ አይሰጠንም። ሀቅ በሆነ መንገድ ሐላል በሆነ መንገድ ባንክ ትርፍ ከሚሰጣችሁ ወይም ደግሞ ባንክ ላይ ተቀምጦ ለእናንተ ትርጉም የማይሰጣችሁ ከሆነ ቦታ ገዝታችሁ አስቀምጣችሁ ትርፋማ ትሆናላችሁ ነው የምለው። እና አንዲት እህቴን ስለ ቦታ ስለጠየቀችኝ ነው። እና ውዶችዬ በቦታ ዙሪያ ላይ የምትገዙ ልጆች ካላችሁ አሁንም ማናገር ትችላላችሁ። ግን ገዥ የሆነ ኢንፎርሜሽን ከፈለጋችሁ ደግሞ ልክ እንደዚች እንደ እህቴ ኢንፎርሜሽን እኔ ችግር የለውም አቀርብላችኋለሁ። እኔ ጋር ግን ስትመጡ ገዥ ሆናችሁ እዚህ ጋር ይልኝ እንደዚህ ብላችሁ ስታበቁ እኔን ሁለት አይነት ቃል ዋሾ እንዳታደርጉኝ። ገዥ ብቻ ማለት ካልተመቸው ፋፊ ያልተመቸኝ ይሄ ቦታ ሌላ ካለ ይልኝ የሚል ሰው አማራጭ የሚሰጥ ሰው ወይም እኔም አማራጭ የምሰጠው ሰው እንጂ እንደዚህ ዝም ብሎ ኖርማል የማይገዛ ሰው አልፈልግም ማለት ነው። ኢንፎርሜሽን ከፈለጋችሁ ደግሞ ችግር የለውም እኔ እነግራችኋለሁ። ስለ ቦታ ስለ ማንኛውም ነገር እነግራችኋለሁ ማለት ነው። እና ውዶችዬ ዛሬ በመጣሁበት በጥያቄዎቻችሁ መሰረት ነው። ሌሎችም ጥያቄዎች ካሉ ኢንሻአላህ ለመመለስ እሞክራለሁ። ያው ዛሬ በቤት ሄደው ብሎጌንም ባላህ ፈቃድ እሰራለሁ ማለት ነው። እንደነገርኳችሁ ካለሁበት አንፃር ነው እና ኢንሻአላህ እንደምታው ቅርፍ ምንም የለም ጭው ብለናል ማለት ነው። የአራስ ቤት ስትሆኑ ትንሽ ይከብዳል ኢንሻአላህ እና ወደ ራሳችን መለስ ብለን ብሎጋችንን እንቀጥላለን ብዬ ተስፋ አድርጋለሁ። ባላህ ፈቃድ እናንተም ሸር አድርጉ፣ ላይክ አድርጉ፣ አበረታቱን። ቤተሰብ ያልሆናችሁ ማንኛውም ቪዲዮዎች ወደ እናንተ ጋር እንድረስ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁኝ። ስለ ዩቲዩብ አከፋፈትም ስለ አንዳንድ ነገሮች ስለ ዩቲዩብ አሰራር የምጠይቁ ልጆች አላችሁ። ያው ብዙ ጊዜ እኔ በዚህ ርዕስ ላይ ሰርቼበታለሁኝ።
እናንተ ግን እያያችሁትና ያላያችሁት መሰላችሁ ስለማትከታተሉኝ ይሆናል። በዩቱብ ዙሪያ ላይ እንዴት መስራት እንዳለባችሁ፣ ምንስ ማድረግ እንዳለባችሁ በቃ ስላከፋፈት ብዙዎቹ ጥያቄዎች የምጠይቁ ነገር ስለሆነ ቪዲዮ ሰርች ለቅቄያለሁ። ግን ስላላያችሁት ነው ኢንሻአላህ በሰፊው ለእናንተ ማብራሪያ ሰጥቼ ያው ለማታዳምጡት ለሰማችሁ ያሰምታችሁታል እመጣለሁ በሌላ ቪዲዮ ብዬ ተስፋ አድርጋለሁ ኢንሻአላህ። እንዲሁም እኔም ጋር ተገናኝታችሁ መስራት ስለምትፈልጉ ልጆች ደግሞ ኢንሻአላህ ፕሮፋይሌ ስር ቁጥር ያለላችሁ ቁጥር እኔ ዝጋ በየቪዲዮን በየለቀቁ ቦታ ከማስቀምጥ ብዬ ፕሮፋይሌ ስር ቁጥሬን አስቀምጫለሁ። በዋትስአፕም በኢሞም ማግኘት ትችላላችሁ ማለት ነው። እና ውዶችዬ እኔ ሀሳብ የሚፈልግ ምክርም የሚፈልግ ማለት እኔ አገር እንደመኖሬ እናንተ ውጭ እንደመኖራችሁ እዚህ ያሉትን ነገሮች ለእናንተ የሚጠቅሙ ነገሮችን ከኔ ማግኘት ምክር የምትፈልጉ ከሆነ አህሎ ሳህለን እላለሁ። ማነው ተመካሪ እንዳትሉ፣ እኔም ተመካሪ ነኝ። ሀሳብ ለሀሳብ ስንለዋወጥ ብዙ እንትኖችን እንወስዳለን፣ ብዙ ትምህርቶችን እንወስዳለን። ያንዱ ሀሳብ ለኔ የኔ ሀሳብ ለአንዱ ጠቃሚ ይሆናል ብዬ ስለማስብ ማለት ነው ውዶችዬ። እና ለዛሬ በዚህ ነው የመጣሁት ማለት ነው። እስኪ ቤተሰብ ያልሆናችሁ ቤተሰቡን ደግሜ አሁንም በምላችሁ ቤተሰብ የሆናችሁ ደግሞ ሸር ላይክ አትርሱ፣ አበረታቱኝ እላለሁኝ። ኢንሻአላህ በሰፊው ከአብዲም ጋር እንመጣለን ብዬ ተስፋ አድርጋለሁኝ። የዛሬው መልእክት ይሄን ይመስል ነበር። ጥያቄዎች አሁንም ካላችሁ ጠይቁኝ፣ ለእናንተ በሰፊው አብራርቼ አቀርባለሁኝ እላለሁኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ።